ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራፊም 95.1 ላይ ትገኛላችሁ። ሌላኛውን ጉዳይ እንመልከት። አዲሱ የሪያል ማድሪድ ፈራሚ ለመሆን ጫፍ ላይ ደረሰው የያን ዲዮማንዴን ጉዳይ እናንሳ። የተጫዋች እንግዲህ በትላልቅ የአውሮፓ ክለቦች ሲፈልግ ቆይቷል። በጣም ብዙ ገንዘብ የተከፈለበት ተጫዋች ሆኖ ነው ወደ ሪያል ማድሪድ የሚያመራው። ይህንን ጉዳይ እናንሳው። በእርግጥ በጣም ጥሩ ተጫዋች እንደሆነ የጀርመን ቡንደስሊጋን የሚከታተሉ ሰዎች ያውቁታል። ከአይቮሪ ኮስት ብሔራዊ ቡድን ጋር ያን ያህል ጥሩ ጊዜ ነበረው ለማለት ያስቸግራል፣ ግን ደግሞ ጥሩ ተጫዋች መሆኑ ግልጽ ነው። እናንሳይን ጉዳይ በጣም እንደዚህ አይነት ፈጣን እድገት ያሳየ ተጫዋችን በተመለከተ ወይም በአንድ አመት ምናምን ውስጥ ከሌጋኔስ ወደ ሪያል ማድሪድ በ120 ሚሊዮን ነው እየተባለ ያለው። እንግዲህ አሁን የሚጠቀሰው ቁጥር እሱ ነው። የዝውውሩን ጉዳይ በተመለከተ በጣም የተለያዩ ሪፖርቶች ነው እየሰማን ያለ ነው። ለምሳሌ ፋብሪዚዮ ሮማኖ አልቋል የሚል ዘገባ ይዞ ወጥቷል። ሌሊቱን አይተሽ እንደሆነ ኤክስ ላይ ወይም ትዊተር ላይ በድሮ ስሙ ፍሎሪያን ፕሌተንበርግ የሚባል አንድ የስካይ ዱችላንድ ጋዜጠኛ አለ። በጀርመን ክለቦች ዘገባ ላይ ኤክስፐርት ነኝ ብሎ የሚያምን ነው። ፋብሪዚዮ ሮማኖ በጣም የሚታወቅ ምናልባት ሱፐርስታር የሆነው የዝውውር ጉዳዮች ዘጋቢ እሱ ነው። ስለሱ አንድ ሁለት ፕሮግራሞች ሰርተናል። ከዛ ዴቪድ ኦርንስቲን አለ፣ ሌሎችም አሉ። በእርግጥ ማቴዎ ሞሬቶ የሚባል አለ፣ ሌሎችም ብዙ ዘጋቢዎች አሉ። የተለየ ስፔን እግር ኳስ በተመለከተ ደግሞ ግን ተጣሉ ሁለቱ ሌሊቱ ሙሉ ሲመታቱ ነው ያደሩት። ያላለቀ ጉዳይ የዘገብክ ነው ብሎ ተናደደ ፍሎሪያን ፕሌተንበርግ የሚባል። አላለቀም፣ አዎ ሊስማሙ ጫፍ ላይ ደርሷል። ምናልባት ይሄኛው ሳምንት ከተጀመረ በኋላ ግን ያላለቀ ዝውውር እንደዚህ እያደረግክ ምናምን ብሎ እዛ ሮማኖ ሞቶ ራስ አይደለም እንደ ለመንከኝ የሆነ ጊዜ እንዴት ነው ሚሊዮን ተከታዮችን ማፍራት የሚቻለው ምናምን ብለህ እኮ ጠይቀኝ እያለ በቃ የግል ጉዳይ ነው በግል የጻፍኩልን ስክሪንሾት አድርገህ ልታወጣ ነው ምናምን ደግሞ እያለ ያኛው ይመልስለታል። ገብተሽ ታገኘዋለሽ ትዊተራቸው ላይ። ስለዚህ የዚህኛው ተጫዋች ዝውውር አልቋል ምናምን ለማመን እንደምንመርጠው ሶርስ የሚወሰን ነው። በሁለቱ ክለቦች መካከል ያለው ድርድር አልቋል ወይ የሚለውን በተመለከተ አንድ ማለት የሚቻለው ነገር ግን አድቫንስድ ነው እና አይቀሬ ይመስላል። በተለይ ደግሞ ማታ የሰማነው ትልቅ የዜና እድገት ፒኤስጂ በዚህ ዝውውር በጣም መበሳጨቱ። ሪያል ማድሪድ ባለቀ ዝውውር ላይ ነው የገባው፣ በሞተ ዝውውር ላይ ገብቶ ነው ተጫዋቹን እየወሰደው ያለው። በይፋ ወጥቷል ከድርድሩ። ቅድም ሳስታንሹ ነበር ተጫዋቹ ተስማምቶ ነበር ከፒኤስጂ ጋር። ምርጫ ነበረው። ምርጫዎቹ ሊቨርፑልና ፓሪስ ሳን ጀርማን ይመስሉ ነበር። ፓሪስ ሳን ጀርማን መርጧል ሲባል ነበርና ፒኤስጂ ጊዜ ወሰደ። አይ ቲንክ ዝውውሩ እስካሁን ድረስ አላለቀም። ምናልባት የባርኮላን መጨረሻ እየጠበቀ ይሁን የምን እኔ እንጃ፣ ግን እስካሁን ድረስ ዝውውሩ ሳይቋጭ ቀረ እና ሪያል ማድሪድ ደግሞ ከቪኒሽስ ጋር ይገናኛል። ይሄ አይገናኝም እኔ እንጃ። ተመሳሳይ ቦታ ላይ ይጫወታል ሁለቱም ተጫዋቾች። ግን ደግሞ በሞሪኞ የማሰልጠን ታሪክ ውስጥ እንዳየ ነው። ለምሳሌ በቼልሲ የእሳቸው የመጀመሪያ ቡድን በግራ በኩል አሪያን ሮበን፣ በቀኝ በኩል ዳሚያን ደፍ የነበሩበት ሁለት የክንፍ ተጫዋቾች የመጠቀም ታሪክ አላቸው። ለሁለቱም የሚሆን ቦታ ሊኖራቸው ይችላል። ቪኒሽስ ሺፍት አያደርግም ወደ ግራ ወደ ቀኝ፣ ዲዮማንዲ ግን መጫወት ይችላል በቀኝ ክንፍ ተጫዋችነት። ስለዚህ ሁለቱም አንድ ላይ ሊጫወቱ የሚችሉበት እድል፣ አንድ ላይ ሊኖሩ የሚችሉበት ዓለም አለ በሪያል ማድሪድ ውስጥ። ግን ደግሞ ቪኒሽስ አሁን ቅድም ስለሱ ስንወያይ እንዳነሳን የኮንትራቱ ጉዳይ ሁለቱንም ወገኖች በሚያስማማ ሁኔታ ካልተቋጨ ደግሞ ሴፍቲ ኔት ይሆናል ማለት ነው። የቪኒሽስ ተተኪ መሆን ይችላል እዛ ቦታ ላይ መጫወት ስለሚችል የበለጠ ሞሪኞ ከሚወዱት የመከላከል ግዴታን መወጣት ጋር ጭምር መጫወት ይችላል። ስለዚህ ሪያል ማድሪድ የከፋ ሁኔታ ሆኖ በቪኒሽስና በሪያል መካከል መስማማት ላይ ባይኖር ችግር የለም። ለዛ የሚሆን ተተኪም እያስፈረሙ። ሮድሪጎን በተመለከተ ምን አይነት አቋም እንዳላቸው አላቅም። በቀኝ ክንፍ ተጫዋች ከፈለጉ ሮድሪጎም አላቸው። ሌሎችም እዛ ቦታ ላይ መጫወት የሚችሉ ተጫዋቾች አሏቸው በእርግጥ እና
አላለቀም፣ ግን ማለቁ ማይቀር የዝውውሩን ሁኔታ ምኑን ስታይ ማለቁ ማይቀር ይመስላል። ላይፕዚግ ከአንድ አመት በፊት ነው ይህን ተጫዋች በ20 ሚሊዮን ዩሮ የገዛው። እንግዲህ አሁን 120 ድረስ እየተባለ ነው። በአንድ አመት ከ34 የቡንደስሊጋ ጨዋታዎች ከ12 ጎሎችና ከ7 አሲስቶች በኋላ 100 ሚሊዮን ዩሮ ንጹህ ሊያተርፉበት ነው ማለት ነው። የሚገርም ነው በጣም። ይሄ ገና 19 አመቱ መሆኑን መርሳት የለብንም። በጣም ወጣት ከ15 አመቱ ጀምሮ ወደ ፍሎሪዳ ሄደ። መጀመሪያ የአንድ አካዳሚ አባል ሆኖ ኮሎራዶ ራፒድስ ለሚባል አርሰናል ባለቤቶች በባለቤትነት የሚያስተዳድሩት ኮሎራዶ ራፒድስ የሚባል ክለብ አለ። በበርካታ ክለቦች ውስጥ በእንግሊዝ በሚገኙ በርካታ ክለቦች ውስጥ ሙከራ አድርጎ ነበር። አንዳቸውም ክለቦች ሙከራው የሚያረካቸው ሆኖ ኮንትራት አልሰጡትም። ረጅም ጊዜ ሲንከራተት የቆየ ነው። ወደ ግላስኮ ሬንጀርስ ሄዶ ነበር፣ ወደ ቦርንመዝ ሄዶ ነበር፣ ወደ ክሪስታል ፓላስ፣ ወደ ኦሊምፒያኮስ፣ ወደ ቼልሲ፣ ወደ እነዚህ ክለቦች ሁሉ ሄዶ ሙከራ አድርጎ ነበር፣ ግን አንዳቸውም አልተቀበሉት። እንዲያው በክሪስታል ፓላስ ኤዜና ኦሊሴ አንተ እኮ በጣም አሪፍ ተጫዋች ነው ብለውኝ ነበር ይላል አንድ ቃለ ምልልስ ላይ። ግን ክለቡ አላመነበትም። እንዲህ አይነት ውሳኔ የሚወስኑ ተጫዋቾቹ አይደሉም። ግን ለእኔ የዓለም ዋንጫ ላይ በጣም ጥሩ ነበር በእኔ አስተያየት። የመጀመሪያው የኤኳዶር ጨዋታ ላይ የኤኳዶር ብሔራዊ ቡድን ዋናው ጥንካሬ ነው መከላከል። ዊሊያም ፓቾ አላቸው፣ ፒየሮ ኢንካፒዬ አላቸው፣ ሞይሴስ ካይሴዶ አማካይ ተከላካያቸው ነው። ስፓይኑ በጣም ጠንካራ፣ እዛ ላይ የጨዋታው ኮከብ ነበር ብቻ ሳይሆን በጣም የሚገርም ፐርፎርማንስ ነበር ያሳዩ። ከጀርመን ጋር በነበረው ጨዋታ በጣም ነው ያዘንኩት ለጆሹዋ ኪሚ። አይቼዋለሁ ከባየር ሙኒክና ላይፕዚግ ጨዋታም በኋላ ሌላ የቀኝ ፉልባክ ነው የተጠቀሙት። ግን ጀርመኖቹ ያው አንድ አመት ስለተጫወተ ያውቁታል በሚገባ። ግን ፍጹም መከራ ያየበት ጨዋታ ነው የነበረው። ለጎሉም የመጨረሻውን ኳስ ያቀበለው እሱ። በተለይ በመጀመሪያው አጋማሽ በአንድ ትልቅ ተጫዋችና ገና እየጀመረ ባለ ታዳጊ መካከል የሚደረግ አይነት ነው ይመስለኝ ነበር። ከአመታት በኋላ ነው የቀኝ መስመር ተከላካይ ነው የተጫወተው ኪሚህ። ግን እዛ ቦታ ላይ ባልመለስ ብሎ እንዲመኝ ያደረገ አይነት በጣም የሚገርም የመጀመሪያ አጋማሽ ነው የነበረው። በጣም ጥሩ ነው የተጫወተው በእኔ አስተያየት። ግን አሁን እንግዲህ ላይፕዚግ ወደ ቻምፒየንስ ሊግ ሲመለስ ለሱ የብሬክአውት ሲዝን የሚባል አንድ ተጫዋች አሁን ከአውሮፓ ምርጥ ተጫዋቾች መካከል አንዱ ወይም በጣም ትልቅ ተስፋ ካላቸው ተጫዋቾች መካከል አንዱ ሆኖ እንዲቆጠር የሚያስችል እድገት ነበር ያሳዩ። በሲዝኑ በሙሉ ገና እኮ ጃንዋሪ ላይ ማንቸስተር ሲቲና ማንቸስተር ዩናይትድ ይፈልጉታል የሚል ዘገባ አይተን ነበር። የኦሌ ቬርነር ቡድን ውስጥ ጥሩ መጫወት ከጀመረ በኋላ ትልልቅ ስካውቶች ተጫዋቹን መከታተል ጀምረው ነበር። ከዛ ሁሉም ኤቭሪ ኢማጂነብል ቢግ ክለብ፣ እያንዳንዱ ትልቅ ክለብ ከዚህ ተጫዋች ጋር በጥብቅ ስሙ ሲነሳ ነበር። አርሰናል ብቲ፣ ሪያል ማድሪድ ብቲ፣ ፔዤ ብቲ፣ ሊቨርፑል ብቲ፣ ቼልሲ ብቲ፣ ሁሉም ትልልቅ ክለቦች ይህንን ተጫዋች የማስፈረምን ሁኔታ ቢያንስ አንድ ጊዜ አጢነውታል። በአንድ አመት ውስጥ በጣም በጣም ፈጣን እድገት እያሳየ ያለ ተጫዋች ነው። የተጠናቀቀው የውድድር ዘመን ላይ የቡንደስሊጋ አንድ ሽልማት አለው። የቡንደስሊጋ አዲስ ምርጥ ተጫዋች፣ ለሊጉ እንግዳ የሆነ ተጫዋች እና ግን በጣም ጥሩ የተጫወተ ተጫዋች የሚመረጠው ሽልማት አለ። የቡንደስሊጋ ሩኪ ኦፍ ዘ ይር የሚሉት ያንን ሽልማት አሸንፏል። የቀኝ እግር ተጫዋች ነው። በግራ ክንፍ በኩል መጫወት ግን የሚመርጥ ነው። ለዚህ ነው ከቪኒሽስ ጋር የበለጠ የሚመሳሰል የሚመስለኝ። በአንድ ለአንድ አጋጣሚ በጣም አስደናቂ ነው። የሚያሳስት ፍጥነት የሚሉት አለ። አንዳንዶቹ ተጫዋቾች ታያቸውና ፈጣን አይመስሉም፣ ወይ በጣም ፈጣን አይመስሉም፣ ኤሌክትሪክ ፔስ ያላቸው አይመስሉም። አሁን እሱ ነው ዲሴፕቲቭ ነው የሚባል እንትን ይላል። ፈጣን አይመስልሽም፣ ግን በጣም ፍጥነት አለው። አንዳንዴ ለአይን አይመስልም እንጂ ኃይለኛ ስፒድ አለው። ፈጣን ነው በጣም። አንድ ለአንድ በጣም በጣም አስደናቂ ነው። በተጠናቀቀው የውድድር ዘመን በቡንደስሊጋ የእሱን ያህል ድሪብል የሞከረ የለም፣ ብዙ ድሪብል የሞከረ የለም። ከዛ በ5 የአውሮፓ ሊጎች ደግሞ ላሚን ያማል ብቻ ነው በድሪብል የሚበልጠው። ላሚን ያማል ደግሞ አሁን በዚህኛው ዘመን ካሉ ድሪብለሮች ምናልባት ቁጥር 1 ልንለው እንችላለን። በሱ በቁጥር 1 ድሪብለር ብቻ ነው የሚበለጠው ማለት ነው። በጣም የተዋጣላት ድሪብለር በቮሊዩሙም። ከዛ በአንድ ለአንድ አክሽኖች ደግሞ 55% የሚሆነውን ያሳካል። ይህ በጣም ከፍተኛ ነው። የተጋጣሚ ቡድን የመከላከል ሚዛን ያፋልሳል ማምለው አገላለጽ አለኝ። ሚዛን ያፋልሳል። የተጋጣሚ ቡድን ዲፌንሲቭ ስትራክቸር ያፋልሳል። በጣም ጥሩ የ1v1 ተጫዋች ነው። ፈጣሪም ነው። ቁልፍ ኳሶች ማቀበል ይችላል፣ አሲስቶች ማቀበል ይችላል፣ ጎሎች ማስቆጠር ይችላል። ስለዚህ የጎል ማስቆጠር ስጋት መሆን ይችላል ለባላጋራ ቡድን ተጫዋቾች። እንግዲህ አንድ በግልጽ የሚታይ የሚመስለው ድክመት የክሮስ ችግር ነው።
19 ዓመት 20 ዓመት ሲሆን አንተ ተጫዋች ተሰርቶ አያልቅም ወይም እነሱ እንደሚለው ኦቨን ሬዲ ተጫዋች አይደለም። በደንብ በስሎ ኩክ ተደርጎ የደረሰ ተጫዋች አይደለም። የሞሪኞ አይነት ትልቅ አሰልጣኝ የበለጠ ግን ሊያሻሽለው የሚያስችል ግብአት ግን ያለው ተጫዋች ነው። ክሮስ ብዙ ጥሩ አለመሆኑ ግን ብዙ ችግር አይመስለኝም። ሪያል ማድሪድ ያለ ፎከል ፖይንት ነው የሚጫወተው። ይሄ ክሮስ የሚፈልግ አይነት አጥቂ የለውም። እምባፔ አይደል የሪያል ማድሪድ 9 ቁጥር። እምባፔ ደግሞ ክሮስ ላይ ዲፔንደንት የሆነ ተጫዋች አይደለም። በጭንቅላቱ እንዲያውም ጎሎች አያስቆጥርም እምባፔ። የክሮስ ችሎታ በጣም አስፈላጊ ላይሆን ይችላል፣ ግን ምናልባት ቴክኒካሊ የበለጠ መስራት የሚጠበቅበት የሚመስልበት ድክመት የክሮሲንግ ችግር ነው። ችሎታ ማሻሻል በመከላከል ምንም ጥያቄ የለውም። ከሞሪኞ ጋር መዋደዱ አይቀርም። ሞሪኞ ከሀዛር ጋር ችግር ነበረባቸው አይደል? ቼልሲ ውስጥ ከኤደን ሀዛር ጋር ይወዳቸዋል በጣም። ደም ከለቀቁ በኋላ ቼልሲ ውስጥ ካሰለጠኑኝ አሰልጣኞች ደግሜ አብሬ በሰራ ደስ የሚለኝ ያለው ጆዜ ሞሪኞ ነው። ጥሩ ግንኙነት ነበራቸው፣ ግን በመከላከል እየሰጠህን አይደለም በደንብ የሚል ቅሬታ ግን ነበራቸው። ሀዛርድ አንዳንድ ጊዜ ሌግዠሪ ተጫዋች የመምሰል አለ አይደለም፣ የቅንጦት ተጫዋች የመምሰል ነገር አለ። አሰልጣኙ ሞሪኞ ከቡድን መከላከል የሚፈልጉትን አይነት ትጋት እዚህ ተጫዋች ላይ አያገኙም። ዲዮማንዴ ግን በዚህ በጣም ጥሩ። ያው የላይፕዚግ ተጫዋች አይደል የነበረው። በላይፕዚግ ውስጥ የምትጫወቺ ከሆነ አሁንም የላይፕዚግ ተጫዋች ነው ዝውውሩ እስኪጠናቀቅ ድረስ። በላይፕዚግ ውስጥ የምትጫወቺ ከሆነ አንድ ማስተር የምታደርጊው ነገር የፕሬሲንግ ጉዳይ ነው። የራዘንቡል ፉትቦል ወይም የሬድቡል ፉትቦል ፍልስፍና ነው። በላይፕዚግ ሁሉም ክለቦች ውስጥ ወይም በሬድቡል ሁሉም ክለቦች ውስጥ ያለ ነው። በፕሬሲንግ ጊዜ በጣም ጠንካራ የፕሬሲንግ ተጫዋች ነው። በመከላከል ፉልባኩን በመርዳት የመስመር ተከላካዩን በመርዳት ምናልባት ቪኒሽስ ከሚሰጣቸው ጥቅምን በላይ መስጠት የሚችል ነው። የቪኒሽስ ደረጃ ላይ አይደለም በጭራሽ። ገና በእድሜም ገና ነው። ገና በእግር ኳስ ሕይወቱ ጅማሬ ላይ ነው ያለው። ግን በዛ በኩል ግን ሞሪኞ ምናልባት ከክንፍ ተጫዋቾቻቸው የበለጠ ዲማንድ በሚያደርጉት ጉዳይ ላይ በጣም ብዙ ጥቅም ሊሰጣቸው የሚችል ነው። ግን ስለ ቪኒሽስ ከጠቀስኩኝ ግን ይገናኛል ወይ ነው ጥያቄው ከቪኒሽስ ሁኔታ ጋር። ሪያል ማድሪድ እኔ የግድ ላይ ይገናኝ ይችላል እንዲሁ ስታየው የቪኒሽስ ቦታ ላይ ይጫወታል ልጁ። የቪኒሽስን የኮንትራት ሁኔታ ምናምን ካየሽ በኋላ ሪያል ማድሪድ ድህረ ቪኒሽስ እቅድ ነው ወይ የያዘው? ለሱ ቦታ የሚጫወት 120 ሚሊዮን መቼስ ካወጡበት ወይ 110 ሚሊዮን የትኛውም ቁጥር ይሁን ግን ከ100 ሚሊዮን በላይ ነው። ተጠባባቂ ሊሆን አይደለም እየመጣ ያለው 120 ሚሊዮን ዩሮ ለተጠባባቂ ተጫዋች አታወጪ። ለምንድን ነው ለፕላን ኤ ተጫዋች የሚወጣ ገንዘብ፣ ለመጀመሪያው አስተላለፍ የሚወጣ ገንዘብ። ስለዚህ ሲመጣ ይህን ያህል ገንዘብ ከፈሰሰበት ለጀማሪነት ነው የሚመጣው። የቪኒሽስ ቤንች ሊሆን አይደለም የሚመጣው። አሁን እንግዲህ ሌላ ቦታ ቀኝ ላይ ያጫውቱታል ካላልን በስተቀር ቀኝ ላይ ሊጫወት ይችላል። ቀኝ ላይ መጫወት ይችላል። ሞሪኞም ይወዳሉ። ብዙ ጊዜ 4-3-3 ነው የሚጫወቱት። 4-2-3 ነው 4-3-3 በሁለቱ ክንፎች በኩል ንጹህ የክንፍ ተጫዋች መጠቀም ይወዳሉ። ለዚህ ነው ቪኒሽስም ምባፔም እና ያንዲዮማንድም የሚኖሩበት ታክቲካል ሶሉሽን ሊኖር የሚችል አለ። መፍትሄ አንድ ላይ ሊጫወቱ የሚችሉበት መፍትሄ አለ። ግን የቪኒሽስ ሁኔታ ባለመስማማት የሚያበቃ ከሆነ ግን ሪያል ማድሪድ አሁን መፍትሄ አለው። ይሄ ተጫዋች የቪኒሽስ ቦታ ላይ መጫወት ይችላል። ለሪያል ማድሪድ ትልቅ ውሳኔ ይመስለኛል ቪኒሽስን በተመለከተ የሚወሰነው የትኛውም ውሳኔ። ያው ስፖርታዊ ምክንያት አላቸው እንደምታውቂው። እንግዲህ በአንድ ወይ በሌላ ምክንያት በቪኒሽስና በምባፔ መካከል ሜዳ ውስጥ የተጠበቀው አይነት ውህደት የለም እስካሁን ድረስ። 2 ሲዝን ሆኗቸዋል ሁለቱ ተጫዋቾች። ሞሪኞ መፍትሄ መፈለግ አለባቸው። ሁለቱም ጥሩ የዓለም ዋንጫ ነው ያሳለፉት፣ ግን ምባፔ የበለጠ አስደናቂ የዓለም ዋንጫ ነበር ያሳለፈው። የውድድሩ ከፍተኛ ጎል አስቆጣሪ ሆኖ ነው ያጠናቀቀው። በታሪክም የዓለም ዋንጫው ከፍተኛ ጎል አስቆጣሪ ሆኖ ነው የተመለሰው። የፈረንሳይ ብሔራዊ ቡድን ሰዎች የጠበቁበት ርቀት ድረስ ባይሄድም ዋንጫውን ማሸነፍ የፍጻሜ መድረስ ድረስ ባይሄድም በግሉ ግን የሚደንቅ የዓለም ዋንጫ ነው ያሳለፈው። ቪኒሽስም ብራዚል እስኪወጣ ድረስ የብራዚል ትልቁ ተጫዋች ነበር፣ ግን ብራዚል በጊዜ ነው ከውድድር ውጭ የሆኑ። ሁለቱም ትልልቅ ተጫዋቾች መሆናቸውን በዚህኛው የዓለም ዋንጫ አሳይተዋል። ችግሩ የሁለቱ የግል ተጫዋቾች ብቃት አይደለም። ሁለቱን ኢንታንደም በተጣጣመ ሁኔታ በአንድ ታክቲካል ፕላትፎርም ውስጥ የሚሰራ የሁለቱንም ምርጥ ተሰጥኦ ለማየት የሚያስችል መፍትሄ አሰልጣኙ መፈለግ አለባቸው። እስካሁን ድረስ አንቼሎቲን የሚያክል ትልቅ አሰልጣኝ አላገኘም እንዲህ አይነት መፍትሄ። ሻቢ አሎንሶ አላገኘም፣ አልቫሮ አርቤሎ አላገኘም። ይህንን መፍትሄ ሞሪኞ መፈለግ አለባቸው ከቀጠለ ቪኒሽስ። አሁን ባለው ሁኔታ ግን በሁለቱ ተጫዋቾች መካከል ላለፉት 2 ሲዝኖች በሁለቱ
ትልልቅ ተጫዋቾች መካከል የተጠበቀውን አይነት ጥምረት ተፈጥሯል ግን ማለት አይቻልም። አልፎ አልፎ ካልሆነ በስተቀር የሁለቱም የሪያል ማድሪድ ምርጥ ብቃቶች አንደኛው ተጫዋች በሌለበት ጊዜ የታዩ ናቸው። በስፖርታዊ ምክንያትም አይ ቲንክ ቁልፍ ውሳኔ ነው ይሄ። ምባፔ ሊለቅ አይችልም። ቪኒሽስ ግን በኮንትራቱ ሁኔታ በስፖርታዊ ምክንያት መርጦ አይደለም። ሪያል ማድሪድ ያው 18 ወር ሞክሯል ማለት ያው ምባፔ የቆየበትን ያህል ዘመን ኮንትራቱን ለማርደስ ሲሞክር ቆይቷል ማለት። አይ ሁለቱ አንድ ላይ መጫወት እንደጠበቅ ነው የሆነላቸው አይደለምና አንዱን እናሰናብት የሚል ግን አንድ ደሞዝ ተጫዋቾች ምን አይነት ግንዛቤ ይወስዳሉ? ሃይራርኪ ያለው ደሞዝ ከምባፔ ጋር የሚቀራረብ ደሞዝ ተጫዋቹ የሚጠይቅበት አንደኛው ምክንያት የምባፔን ያህል ግምት ትሰጡኛላችሁ ወይ፣ በተመሳሳይ ደረጃ ያሉ ተጫዋቾች ናቸው ብላችሁ ነው ወይ የምታስቡት? ደሞዝ መልእክት ማስተላለፊያም ስለሆነ አዎ ከሱ እኩል ነው የምናስበው የሚል አንዳንድ ጊዜ የሜዠርመንት ኦፍ ትረስት የሚሉት አለ። በምን ያህል መጠን ነው እኔን የምትገምቱኝ የሚል ያኔ በኦልሞስት እንግዲህ ባሎንዶሩን ለማሸነፍ በጣም ተቃርቦ የነበረ ተጫዋች ከዓለም ምርጥ ተጫዋቾች መካከል አንደኛው ነኝ ብሎ ነው የሚያስበው። ስለዚህ እሱ ይወስኗል የዲዮማንድን ሚና። ቪኒሽስ የሚቆይ ከሆነ ጥርጣሬ የለውም የግራ ክንፍ ተጫዋች እሱ ነው። ዲዮማንድ በቀኝ በኩል ሊጫወት ይችላል፣ እዛ ቦታ ላይ መጫወት ይችላል። መርሳት የለብንም ብዙ ጨዋታዎች ላይ ለላይፕዚግ በቀኝ ክንፍ ተጫዋችነት ተጫውቶ ያውቃል። እንዲሁም ሪያል ማድሪድ ውስጥ ካሉ የክንፍ ተጫዋቾች አማራጮች የበለጠ ንጹህ የክንፍ ተጫዋች እሱ ነው። አሁን እንግዲህ የሮድሪጎ ጉዳይ ገና ነው፣ ተጎድቷል፣ እንደምታውቀው ዓለም ዋንጫ አልፎታል። ግን አሁን ስብስብ ውስጥ ያሉ በቀኝ ክንፍ በኩል መጫወት የሚችሉ ተጫዋቾች በሙሉ ንጹህ የቀኝ ክንፍ ተጫዋቾች ግን አይደሉም። ለምሳሌ ኢብራሂም ዲያዝ መጫወት ይችላል፣ ግን ፒውር የቀኝ ክንፍ ተጫዋች አይደለም። ኤንድሪክ መጫወት ይችላል፣ ግን ንጹህ የቀኝ ክንፍ ተጫዋች አይደለም። ቫልቬርዴ መጫወት ይችላል፣ ግን ንጹህ የቀኝ ክንፍ ተጫዋች አይደለም፣ እንዲያውም አማካኝ ነው። ሮድሪጎ ነው የቀኝ ክንፍ ተጫዋች የምንለው። አርዳ ጉለር መጫወት ይችላል እዛ ቦታ ላይ። ፍራንክ መስተንቱዋኖ መጫወት ይችላል እዛ ቦታ ላይ። መጫወት ይችላሉ እነዚህ ሁሉ ተጫዋቾች፣ ግን አንዳቸውም ንጹህ የቀኝ ክንፍ ተጫዋቾች አይደሉም። ያን ዲዮማንድ ንጹህ የቀኝ ክንፍ ተጫዋች ነው። ሞሪኞ የሚፈልጉት አይነት ንጹህ የቀኝ ክንፍ ተጫዋች ነው እና በጣም የሚገርም እድገት እያሳየ ያለ ነው። ከአንድ አመት በፊት በአውሮፓ ያን ዲዮማንድ ከኮት ዲቯር ብዙ ሰው የሚያውቀው ስም አልነበረም። ቦርሃ ሂሜኔዝ የሚባሉት አሁን በስፔን ሁለተኛ ዲቪዚዮን ላይ ያለውን ስፖርቲንግ ጊሆንን የሚያሰለጥኑት ሰውም ልክ እንደኔና እንዳንቺ በብዙ የዓለም ፉትቦል ውስጥ እንዳለውም ሰው ለያን ዲዮማንድ እንግዳ ነበሩ። ከአንድ አመት በፊት ወደ ላይፕዚግ ሲመጣ ነው ያወቅ ነው እና እሳቸው ምናል 2023 አጋማሽ ላይ እኔ በሌጋኔስ በነበርኩበት ጊዜ የክለቡ ፕሬዚደንት ጄፍ ሉንሃው የሚባሉ ሰው ደወሉልኝና አንድ ቪዲዮ ያሳይሃለሁ አሁን አሉኝ። ያንን ምርጥ ሞመንቶች የሚያሳዩ ቪዲዮዎች ያሳዩኛሉ። ግን ከሁሉ በላይ ጭንቅላቴ ውስጥ የቀረው ነገር የክለብ ፕሬዚደንት ናቸው፣ ግን የምልመላ አይን አላቸው እንድል ያደረገኝ ይሄ የወደፊቱ ኮከብ ነው እሺ አሉኛል። የሌጋኔስ ተጫዋች የነበረው ገና ለሌጋኔስ እየፈረመ ነው የነበረው። ከዛ በዛ እድሜው ከሁለተኛው የውድድር ዘመን የላሊጋ ተስፈኛ ተጫዋቾች መካከል አንዱ የሆነበትን ሲዝን በማሳለፉ ነው ላይፕዚግ 20 ሚሊዮን ዩሮ። ግን አስታውሳለሁ በጀርመን በጣም አስገራሚ ነበር። ለማን ለኖባዲ የተከፈለ ገንዘብ ነው 20 ሚሊዮን። ማን ነው ይሄ የሌጋኔስ ቤንች የሆነ ተጫዋች 20 ሚሊዮን እንዴት ከፈለበት ላይፕዚግ አሉ። የርገን ክሎፕ እጃቸው ይኖርበት አይኖርበት አላቅም። እንዲህ አይነት ትልልቅ ውሳኔዎች ላይ ይሳተፋሉ እንደምታውቀው ወደ ጀርመን ኤፍ ኤ እስኪመጡ ድረስ። ግን የበለጠ በጣም ጥሩ ተጫዋች መሆኑን ያሳየው ግን በአፍሪካ ዋንጫው ላይ ባለፈው በነበረው የአፍሪካ ዋንጫ ላይ ኮት ዲቯር ብሔራዊ ቡድን ሩብ ፍጻሜ ድረስ ብቻ ነበር የሄደው። ግን ከውድድሩ እስኪወጡ ድረስ ከኮት ዲቯር ብሔራዊ ቡድን ምርጥ ተጫዋቾች መካከል አንደኛው ነበር እና በጣም ፈጣን እድገት እያሳየ ያለን ተጫዋች ነው። ሪያል ማድሪድ ሊያስፈርም ጫፍ ላይ ያለው የዲዮማንዲን ጉዳይ ላይ ያልጨረስናቸውን ጉዳዮች እናንሳ። የተጫዋቹን ጥንካሬ በተመለከተ ጥቂት ነጥቦች መጨመር ስለፈለግኩ ነው። ምሳሌ ለምንድን ነው ሪያል ማድሪድ ይህን ያህል ገንዘብ ኢንቨስት እንዲያደርግበት በብዙ ክለቦችም እንዲፈለግ ምክንያት የሆነው? ባለፈው በአፍሪካ ዋንጫው እስከ ሩብ ፍጻሜ ድረስ ሲጓዙ ለእኔ እንዳልኩት በአፍሪካ ዋንጫው ከውድድሩ ምርጥ ተጫዋቾች መካከል ነበር። በዚያ ሰሞኑ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ምንም እንኳን ሉዊስ ዲያዝ ቦታ ላይ ያለው ቢሆንም ባየር ሚኒክ ሲባል የነበረው ሌሎችም ትልልቅ ክለቦች ከዛ በኋላ ይፈልጉታል እየተባለ ሲጠቀስ ሰማን እና እንግዲህ በላሊጋ የመጀመሪያ ጨዋታውን ሲያደርግ የመጀመሪያ ጨዋታውን ከሪያል ማድሪድ ጋር ነበር ያደረገው። ቅድም የጠቀስኳቸው ሂሜኔዝ የሚባሉት አሰልጣኝ አሁን ስፖርቲንግ ጊሆንን የሚያሰለጥኑት ሰው በዚያ ጊዜ የሌጋኔስ አሰልጣኝ ነበሩ እና እሳቸው ምን አሉ መሰለሽ፣ ምናልባት ለሪያል ማድሪድ ሲጫወትም ሊጠቅመው የሚችለው ነገር ሪያል ማድሪድን መቀላቀል ይዞት የሚመጣው ጫና አለ አይደለም፣ ነርቨስ ነበር ወይ ተብሎ ሲጠየቁ ጭራሽ አሉ
ምንም አይነት የጫና ስሜት እየተሰማው አልነበረም፣ ውጥረት እየተሰማው አልነበረም። ኳሱን እንደያዘም የኡሩጓይ ብሔራዊ ቡድን አምበል የሆነውን ፌዴሪኮ ቫልቬርዴ ነው ልክ እንደ ማስኮት ያለፈው። 3-2 ነው የተሸነፉት። ራውል አሴንሲዮ ጥፋት ፈጽሞበት የፍጹም ቅጣት ምት ለሌጋኔስ ተሰጥቶ የጎል ልዩነቱ ወደ 1 ጠቦ 3-2 ነበር ያለቀው። ወዲያው ነበር ኢምፓክት የፈጠረው እና በግማሽ የውድድር ዘመን በ10 ጨዋታዎች 2 ጎሎች 1 አሲስት ነበረው። ግን ከሁሉ በላይ በስታቲስቲክስ ያነጋገር በጣም የተዋጣለት ነበር። በዛ የውድድር ዘመን የመጀመሪያ አጋማሽ ብቻ ለምሳሌ ከእንደ ማይክል ኦሊሴ አይነት በጣም የታወቁ ድሪብለሮች በላይ ነበር ቁጥር ያስመዘገቡ። ከ50% በላይ የሆነ የድሪብሊንግ የሰክሰስ ስኬት አለው። ለምሳሌ በባየር ሙኒክ ካሉ ተጫዋቾች ጋር ላወዳድረው የሱ 58.3% ነበር እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ። ለድሪብል ያልተለመደ ቁጥር ነው ይሄ። የማይክል ኦሊሴ 43.2 የሉዊስ ዲያዝ 49.2 ነው የነበረው። የሁለቱም ከ50% በታች ነው የነበረው። የሱ ግን ወደ 60% የሚጠጋ የድሪብሊንግ ሰክሰስ ሬት ያለው ነው። ስለዚህ በጣም ከፍተኛ የድሪብሊንግ ኤፊሽንሲ ያለው ተጫዋች ነው። በቡንደስሊጋ በተጠናቀቀው የውድድር ዘመን ፈጣን አይመስልም ያልኩት ለዚህ ነው። ግን ቁጥሩን ስታይ ሁለተኛውን ፈጣን ቶፕ ስፒድ ያስመዘገበ ተጫዋች ነው። 36 ኪሎ ሜትር በሰዓት ቶፕ ስፒድ ያስመዘገበ ሁለተኛ ነበር። በዚህ ግን በፍጥነት ላይ ብቻ የተመሰረተ ተጫዋች አይደለም፣ በፈጣን የውሳኔ አሰጣጥም ላይ የተመሰረተ ነው። በተለይ ለ20 ለ19 ዓመት ልጅ ያልተለመደ አይነት ብስለት አለው። የሁለት እግር ተጫዋች ነው። በቀኝ እግርም በግራ እግርም መጫወት ይችላል። የአንግል ማድላት የለበትም። የአንግል ባያዝ የሚባል የበለጠ የሚስማማው የሚባል ወደ ውስጥ መግባት ይችላል፣ ወደ ውጭም በኮሪደሩም በኩል መጫወት ይችላል። ለምሳሌ የመጀመሪያዎቹን 10 ፕሮፌሽናል ጎሎችን ብትወስጂ 5ቱን በቀኝ እግሩ 5ቱን በግራ እግሩ ነው ያስቆጠረው። ሰች ፋይን ባላንስ በሁለቱም እግሩ መጫወት ይችላል። አሁን ለዚህ ነው ለሪያል ማድሪድ የቪኒሽስ ስም ከዝውውር ጋር ተነሳና የዚህም ተጫዋች ስም በተመሳሳይ ጊዜ መነሳቱ እንዴ የቪኒሽስ ተተኪ ሊሆን ነው ሪያል ማድሪድ ይህን ያህል በዘገየ ጊዜ በ48 ሰዓት ውስጥ ይህንን ዝውውር ወደ ማቀላጠፍ የገባው የሚል ለውይይት በር የጋበዘው የግራ ክንፍ ተጫዋች ሆኖ የምናውቀው ስለሆነ ነው። ግን ፕሮፋይሉን ካየሽው ደግሞ ከቪኒሽስም ጋር አብሮ መጫወት የሚያስችል ችሎታ አለው። በቀኝ ክንፍ ተጫዋችነትም መጫወት ይችላል። የጎሎችን ቁጥር ብቻ ካየሽ የሚነግርሽ ነገር የእግር የአንግል ባያዝ እንደሌለበት ነው። በቀኝ ክንፍም በግራ ክንፍም በኩል ለመጫወት የሚያስችል እድል አለው። ሪያል ማድሪድ ደግሞ ቅድም እንዳነሳሁት በቀኝ ክንፍ በኩል የሚጫወቱ ተጫዋቾች አሉት እንጂ ሁሉም ንጹህ የቀኝ ክንፍ ተጫዋቾች የሚባሉ አይደሉም። እንዲያውም እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ በ5 የአውሮፓ ሊጎች እንደሱ በጨዋታ የተሳኩ ድሪብሎች በ90 ደቂቃ የሚያደርግ ተጫዋች አልነበረም። ከላሚን ያማልም ከቪኒሽስም ከክቫራትስኬሊያም ከማንም ከሌሎቹም በአውሮፓ ካሉት ምርጥ የክንፍ ተጫዋቾች ሁሉ የተሻለ የድሪብሊንግ ኤፊሽንሲ ነበረው። በየጨዋታው የተሳኩ ብቻ ናቸው እነዚህ። በየጨዋታው የተሳኩ 4.6 ድሪብሎችን በ90 ደቂቃ ውስጥ ያደርግ ነበር። የ5ኛ ነው 6ኛ ጎል አስቆጣሪ ነው ላይፕዚግ በተጠናቀቀው የውድድር ዘመን። ብዙ ጎል የሚያስቆጥር ቡድን አልነበረም የኦሌ ቨርነር ቡድን። ምናልባት ከኃላፊነት እንዲነሱ የተደረገውም በዛ ምክንያት ሊሆን ይችላል፣ እርግጠኛ አይደለሁም። ግን 0.8 ጎል በ90 ደቂቃ የጎል ተሳትፎ ነበሩ። በየጨዋታው ኦልሞስት የአንድ ጎል በዩ በጣም ትልቅ ስኬት ነው። በተለይ ብዙ ጎል በማያስቆጥር ቡድን ውስጥ እየተጫወተ አሁን ይሄንኑ ተጫዋች መቼስ ወረቀት ላይ አያልቅም። ግን ወደ ሪያል ማድሪድ ከወሰድሽው እና ከቪኒሽስ ጋር ከኤምባፔ ጋር ወይ ከሌሎቹ ከፍተኛ ችሎታ ከቤሊንገም ጋር ከአርዳ ጉለር ጋር ከእንደዚህ አይነት ስታሮች ጋር ደግሞ ሲጫወት ቁጥሩ ከዚህም በላይ ከፍ ሊል ይችላል ማለት ነው። ያው እንደዚህ እንደምናስበው የሆነ ቦታ ከሆኑ አይነት ተጫዋቾች ጋር ተጫውቶ ስኬታማ ከሆነ ወደ እነዚህ አይነት ስብስብ ወደ እነዚህ አይነት ተጫዋቾች ከመጣ እንላለን። ግን ሁልጊዜ እንደዚህ አይነት ሎጂክ የለም። ግን በጣም ጥሩ የጎል ኮንትሪቢሽንም የነበረው ተጫዋች ነው። ለጋስ ነው ደግሞ ሰልፊሽ አይደለም። በጣም ደንበኛ የቡድን ተጫዋች ነው የነበረው። ለዛ መሰለኝ አንዳንዱ ድክመቱ ለምሳሌ ብዙ ሃይ ቮሊዩሞች አሉት፣ ግን የሃይ ቮሊዩም ሹተር ግን አይደለም። በየጨዋታው 1.77 ሙከራ ብቻ ነው የሚያደርገው። ብዙ አይደለም ይሄ ከ3 በታች ለትልቅ ተጫዋች አነስተኛ ይመስለኛል። ግን ደግሞ ሌሎች በፓሲንግ ደግሞ በጣም ጥሩ ፓሲንግ አለው። 2.7 ፓሶች በ90 ደቂቃ ውስጥ ቦክስ ውስጥ ብቻ ያደርጋል። ይሄ ትልቅ ቁጥር እና ይሄን ያህል ፓስ በጨዋታ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ከሚያደርጉ ተጫዋቾች መካከል ከፍተኛው ስኬት ያለው ተጫዋችም እሱ ነው። 70% ነው ኦልሞስት ወደ ቦክስ ብቻ በሚልካቸው ፓሶች ያለው የስኬት ሬት። ሶ ፖቴንሻሉ ትልቅ በጣም ትልቅ የሆነ ተጫዋች 23 የጎል ኮንትሪቢዩሽን የነበረው ተጫዋች ነው እና ወደ ላይፕዚግ ወደ ቻምፒየንስ ሊግ መመለስ ውስጥ ትልቅ ድርሻ የነበረው በዓለም ዋንጫውም ላይ በኮት ዲቯር ብሔራዊ ቡድን ታሪክ በእድሜ ትንሹ ተጫዋች ሆኖ ነው የተጫወተው። 19 ዓመት ከ122 ቀን ነበር የመጀመሪያ ጨዋታውን ከኤኳዶር ጋር
ባደረገበት ጊዜ ግን በሌሎችም ውድድሮች ለምሳሌ የዋፉ የሚባል ውድድር አለ ከ17 ዓመት በታች የአፍሪካ ዋንጫ ላይ በዛ ላይ ነው መጀመሪያ ሰዎች ቶሎ የዚህን ተጫዋች ችሎታ አይደንቲፋይ ማድረግ የጀመሩት እና ባለፉት 3 ዓመታት አካባቢ በጣም ፈጣን እድገት ያሳየ በዛ ውድድር 5 ጎሎች አስቆጠረ 2 ጊዜ ጥፋት ተሰርተውበት የፍጹም ቅጣት ምት እንዲሰጥ ያስገደደና ደግሞ 1 አሲስት የሰጠ ነው በ5 ጨዋታ ብቻ ነው ይሄንን ያደረገው 8 የጎል ኮንትሪቢዩሽን በዩ እና የውድድሩ ከፍተኛ ጎል አስቆጣሪ ሆኖ አጠናቀቀ በድጋሚ ኮት ዲቯር ብዙ ርቀት ባትሄድም ከዛ በኋላ ነው የጄዚ ሮክ ኔሽን ስፖርትስ የሚባል ኤጀንሲ አለ አሁን እግር ኳስ ውስጥ ብዙ እየተሳተፈ ያለ ከዛ በኋላ ነው ይህን ተጫዋች ያስፈረሙት እና በመጀመሪያው ጨዋታ ብቻ የተጋጣሚ ብዙ ኳስ የነካው ተጫዋች ለኮት ዲቯር እሱ ነበር ባለሞጭ የመጀመሪያው ጨዋታ ላይ የግርድፍ ዴታዎችን ብቻ ብንወስድ ብዙ የጎል ዕድል የፈጠረው ተጫዋች እሱ ነበር 5 ብዙ ዱዌሎች ያሸነፈ እሱ ነበር 11 ብዙ ፕሮግሬሲቭ ኬሪስ የሚሏቸው 5 ሜትርና ከዛ በላይ ኳስ እየገፋ በመሄድ ይሄንን ያደረገ ተጫዋች ነበር 15 ጊዜ ይሄንን አድርጎ ስለነበር በመጨረሻው ሶስተኛ ሜዳ ስፍራ ብዙ ፓስ ያደረገ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ፓስ ያደረገ ቡድን የነበረው እና ያው እነዚህ ቁጥሮች የፖሴሽን ሄቪ ቡድን 70% ኳስ የሚቆጣጠር ቡድን ውስጥ ተጫውቶ አይደለም ያስመዘገባቸው ኳስ በየሆነ ኢንተርቫሉ የሚያይ ቡድን ውስጥ ነው እነዚህን ቁጥሮች ያስመዘገበው ስለዚህ ትልቅ ፖቴንሻል ነው ወደ ማድሪድ ሲዘዋወር ደግሞ እንዴት አዳፕት ያደርጓል የሚለውን እናያለን ግን እድገቱ በጣም ፈጣን የተከፈለበትም ገንዘብ በጣም ከፍተኛ ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል መላውን ይቀላቀሉ ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል ለብዙዎች ረፍት ሆኗል እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን